በግንኙነት ጊዜ ወንድ የሚሰራቸው ስህተቶች። ብዙ ወንድ የምትፈልገው ነገር አውቃለሁ፣ እንዴት እንደማስደስታት አውቃለሁ፣ እንዴት በዚህ ጉዳይ ላይ ደስተኛ እንደማረጋት እኔ አውቃለሁ ብሎ ጉራውን ሲቸረችር እናያለን። ሪያሊቲው ግን ምን ያክል ወንድ ያውቃል የሚለው ጥያቄ ምልክት ውስጥ የሚገባ ነገር ነው። ነገር ግን አውቃለሁ የሚል ስሜት በጣም ብዙ ዋጋ የሚያስከፍል ነገር ነው። በግንኙነት ላይ ብቻ አይደለም፣ በየትኛውም የህይወት መስመር ላይ አውቃለሁ የሚል ኩራትና ትዕቢት፣ አውቃለሁ የሚል ማይንድ ሴት ሁልጊዜ ጉዳት ያመጣል። ከዚህ ሁሉ መጠየቅ ነው። እንደምታውቅ እንኳን ቢሰማ ምናልባት የምታውቀውና መሆን ያለበት ነገር አንድ መሆኑን ለማወቅ የእሷን ፍላጎት ለማወቅ መጠየቅ አስፈላጊ ነው። ነገር ግን ለብዙ ወንድ መጠየቅ አላዋቂነት ነው፣ መሸነፍ ነው። እንዳልኳችሁ ለብዙ ወንድ ግንኙነት ላይ የተመለከተ ጥያቄ ማንሳት በጣም ሴንሲቲቭ ኢሹ ነው። ቀስ ብላችሁ ነው የምታነሱት፣ ተጠንቅቃችሁ ነው የምታነሱት ማለት ነው። ያ ስለሆነ መጠየቅ ለወንድ መሸነፍ፣ አታውቅም መባል ስለሆነ አይጠይቅም። ነገር ግን ለወንዶች የምመክረው ነገር ምንድነው? መጠየቅ በጣም ቀላል ነገር ነው። ምክንያቱም ያንተ ጉዳይ ብቻ አይደለም። ግንኙነቱን ጥሩ ማድረግ አንተ ላይ ብቻ የተጣለ ነገር አይደለም፣ የጋራ ጉዳይ ነው። ብቻህን የምታረጉ አይደለም፣ ሁለታችሁ የምታረጉት ነገር ነው። የሁለታችሁ ፈቃድ ነው። ያ ስለሆነ ያንተን ፍላጎት እሷም ትጠይቃለች፣ አንተም ደግሞ የእሷን መጠየቅ ይገባሃል። ልክ ነው ብለህ ያሰብከውም ካለ ያሰብከው መንገር ትችላለህ። በዛ መንገድ መነጋገር ያስፈልጋል። አይ ነው ይሄ ለኛ ካልቸር በጣም ዊርድ ነው፣ ግን ደግሞ በጣም ብዙ ትዳሮች የሚፈርሱበት አንዱ ምክንያት ይሄ ነው። በጣም ብዙ ቺቲንግ የሚፈጠርበት፣ መማገጥ የሚፈጠርበት ዋናው ምክንያት ይሄ ነው። ብዙ ሰዎች ደስተኛ ያልሆኑበት ምክንያት ይሄ ነው። ከዛም አልፎ ብዙ ቀውሶች እየመጣ ያለበት ምክንያት ይሄ ስለሆነ ግን ደግሞ አይነገርም። መነገርና ጉዳዩ መፍትሄ ማምጣት ስላለበት ነው እኔም ደፍሬ ይሄን ርዕስ ማነሳው። ይኸውልህ ጾታዊ ግንኙነት ማድረግ ቶሎ መጨረስ አይደለም፣ ፕሮሰስ ነው፣ ሂደት ነው። በዛ ሂደት ውስጥ አብሮ መተጋገዝ፣ መግባባት፣ ስሜት ለስሜት መቆራኘት፣ መናበብ፣ አንድ መሆን ነው ያለው። ይህንን ሂደት አብረህ መፍሰስና እሷንም ሳትጫናት ዘና ብላ እንድትቆይ አንተም ዘና ብለህ ያለውን ጉዳይ መጨረስ እንድትችሉ መሆን አለበት። ካልሆነ ግን አእምሮህ በሐሳብ ከተወጠረና ሐሳብህ ከሆነ የያዘህ እና ግንኙነት የምታደርገው እንደው ቀለል እንዲል ብቻ ከሆነ አሁን ምለው ጉዳይ ሊሆን አይችልም። ነገር ግን ትክክለኛው ግንኙነት መሆን ያለበት አንደርስታንድ አድርጋት ስለሆነ እሷም አንተን አንደርስታንድ አድርጋም ስለሆነ የሚሆነው በመናበብና በስሜት በመገናኘት ስለሆነ የሚሆነው መጨረሻ ላይ አይደለም የምታተኩረው፣ ሂደቱ ላይ ያላችሁን የስሜት ቁርኝት፣ ያለህን ደስታ፣ ያላትን ደስታ ነው እያየህ የምትሄደው። ፕሮሰሱን ኢንጆይ ማድረግና ዘና ማለት ይገባሃል እንጂ እንደ ስራ አይተው መጨረስ አይደለም ጉዳዩ። ይሄ ስራ አይደለም፣ ይሄ ፍቅር ነው። ፍቅርና ስራ የተለያዩ ነገሮች ናቸው። ፍቅር ሲሆን ፕሮሰሱን ነው ኢንጆይ የምታደርገው፣ ሂደቱን ነው የምትቀጥለው ማለት ነው። ይሄኛው ሌላው የምንሰራው ስህተት ነው። ባልሽ ቶሎ የሚጨርሰው ስለሚጠላሽ አይደለም። ባልሽ ቶሎ የሚጨርሰው ሌላ የግንኙነት ህይወት ስላለው አይደለም። ባልሽ ቶሎ የሚጨርሰው አንቺ ከወለድሽ በኋላ ለአንቺ ያለው ፍቅር ስለቀነሰ አይደለም። ወንዶች የግንኙነት ህይወታቸው በጣም ቆንጆ ቢሆን ከማንም በላይ ለራሳቸው ነው የሚፈልጉት እና የግንኙነት ህይወታቸው ላይ መቆጣጠር እያቃታቸው ሲመጣ፣ ቶሎ መጨረስ እያጋጠማቸው ሲመጣ ከፍተኛ የሆነ ፍርሃትና ጭንቀት ውስጥ ውጥረት ውስጥ ነው የሚገቡት። በዛን ጊዜ ደግሞ የሚሰጣቸው አስተያየቶች የበለጠ የስነ ልቦና ጫና ያመጣባቸዋል። አንተ የራስን ተጠቅመነው ዞር የምትለው አውቀ ነው ሌላ ቦታ እንዲህ አይነት ህይወት አለ የሚሉ አስተያየቶች በራሱ የግንኙነት ፍላጎት እያጡ እንዲሄዱ፣ እንዲፈሩ፣ የብልት ያለመነሳት ወይም ጠንክሮ ዝግጁ አለመሆን ችግርም እንዲያጋጥማቸው ያደርጋል እና የቶሎ መጨረስ ችግርም ሲያጋጥማቸው መነጋገር ያስፈልጋል። ከንግግር ያለፉ ችግሮች ደግሞ ሲሆኑ ወደ ሕክምና መምጣትና መታከም ያስፈልጋል።